ጓደኞቼ አሰላሙ አሌይኩም ወረህመቱላሂ ወበረካቱ። ደህና ዋላችሁ? እንዴት ዋላችሁ? እኛ ጋር ሰላም ነው አልሐምዱሊላህ። እናንተ ጋርስ እንዴት ነው? ስራ ቆንጆ ነው አልሐምዱሊላህ። ያኔ ቆንጆ ነው እንበል እንጂ ለምን ብትሉ ቆንጆ ነው ማለት ነው። አላህን ያላመሰገነ ያኔ ሰውን ያላመሰገነ አላህን አያመሰግንም ይባላል። ስለዚህ አልሐምዱሊላህ አልሐምዱሊላህ። እና ደህና ናችሁ ወይ? ስራ እንዴት አድርጎ ይዘዋችኋል? እኛ ጋር ሰላም ነው። እና ጓደኞቼ የስግደት ኑሮ እንዴት አድርጎ ይዘዋችኋል? እኛ ብቻችን በአራት ጠርዝ ቤት አስቀምጠውናል። አልሐምዱሊላህ ሁሉም አልሐምዱሊላህ። እና ደህና ናችሁ ወይ? ምን ነው ኢትዮጵያ ቀዘቀዘ? በሰላም ነው ወይ? በፊት የምታውቁኝ ፎዚ ነው የምባለው። የማታውቁኝ ፎዚ እባላለሁ። ግን እኔ ዩቲዩብ ከጀመርኩኝ ቆይቼ ነበረ። ትንሽ አደጋ ደርሰውበት እንትን ብያለሁ። አሁን በአዲስ ጀምሬያለሁ። ወይኔ ምንም አልተስተካከለም። ይሄ በሞባይል መቅረጽ ማለት ኢንሻአላህ ለካሜራ ያደርሰናል። ኢንሻአላህ ለካሜራ እንደርሳለን ብለን እናስብ። ያኔ የሰው ልጅ በአላህ ተስፋ አይቆርጥም። እና ጓደኞች ደህና ናችሁ ወይ? ጤና ስራ እንዴት ነው? እና እኔ የምላችሁ አላችሁ ወይ? ትናንትና ትልቅዬ ቪዲዮ ቀርጬ ማለት ነው ድሌት አደረኩት። ለምን ብትሉ በጣም እንደዚህ በቅርበት እንትን ብዬው ምንም ደስ አይልም ነበረ። ስለዚህ ወጣሁኝ እላችኋለሁ። እና ደህና ናችሁ ወይ? ሀገር ቤት እየሄዳችሁ ነው ወይ? ቤተሰቦቻችሁ እየዘየራችሁ ነው ወይ እላችኋለሁ። ትናንትና አይዲያ ምን ነበር መሰላችሁ እየሰራሁት? አሁን አንድ ሰው እኛ እዚህ ሁነን ማለት ነው ዩቲዩብም ላይ ይሁን ቲክቶክም ላይ ስናይ ማለት ነው ኑሮ ውድነት ነው ሲሉ አንዳንዶቹ ምን ይላል? እንደኖረ ሰው እንደሚኖር እንኖራለን ይላል። ግን የኑሮ ውድነት ማለትም ምሳሌ ብቻ በኑሮ አይደለም። ያኔ ምሳሌ በምንሰራውም ቤትም ከሰራን የሆነ ነገርም የራሳችንም የሆነ ነገርም ከሰራን ማለት ነው የኑሮ ውድነት እዛም ላይ ያካትታል ማለት ነው። ስለዚህ አሁን አንድ ሰው ቤት ስሩልኝ ብለን ብንሰጥ ያኔ እንደ ድሮ መስሎን ማለት ነው። አሁን ምሳሌ 50,000 ብር ከላክን 50,000 ብሩ ሚስማር፣ ቆርቆሮ፣ ምን ምግብ ሚገዛ ይመስለናል። ወላይ ነው ብላችሁ ለምን ብትሉ ይመስለናል። ግን እኔ አሁን በራሴ ያስቀመጥኩት አሁን ነው ሂጄ የመጣሁት። አሁን 2 ወር አካባቢ ነው ሂጄ የመጣሁት። እኔ አሁን ምንድነው ያመጣሁት? ትናንትና አይዲያ አድርጌ የሰራሁት ምን ነበረ መሰላችሁ? 2 አመት ሰርታችሁ ለመድገም የፈለጋችሁ ደርሳችሁ መጣችሁ ብትሰሩ ባይ ነኝ። ለምን? ለማየት ለማጥናት ለማየት በቃ ምሳሌ እንዴት እንደሆነ ለማየት ማለት ነው። ቤተሰቦቻችንም ስሩልን ስንል ከሚጨነቁብን ገብታችሁ ብትመለሱ ባይ ነኝ። ለ2 ወር ይሁን ለ1 ወር በቃ እኔ እንደ ራሴ እንደዛ ነው ያሰብኩት። በቃ ብዙ ሰው አሁን እዚህ 4 አመት ተቀምጠን 5 አመት የተቀመጡ ሴቶች ማለት ነው ወንድም ይሁን ሴትም የሚመስለው የትላንትና የኑሮ ምንነት ያለ ይመስለዋል። የለም በጭራሽ የለም። የ2 አመት ደርሳችሁ የ2 ወርም ይሁን የ1 ወር ደርሳችሁ ስሩ እንጂ አረብ ሀገር ደግማችሁ የ4 ወር 4 አመት የ5 አመት እንጋት ስሩ ብዬ አልመክርም ነው የምለው። ለምን? በቃ የኑሮ ሁኔታ ለማየት ቤተሰብ ራሱ ማለት ነው አሁን ስንልክላቸው እንደ ድሮ ይመስለንና ኮንትራ አድርገን 2,000 ብር ከላክን እውነቴን ነው የምላችሁ 2,000 ብር አይቤ አይገዛም። አይቤ በቃ ባጭሩ ሳሳጥርላችሁ አይቤ አይገዛም። ወደ አይቤ ለምን ዘለልሽ? ጉራጌ ነሽ ወይ እንዳትሉኝ፣ ጉራጌ ነኝ። አዎ ስማይ ጉራጌ ነኝ፣ የጠራሁ ጉራጌ ነኝ አልሐምዱሊላህ። እና አይቤ አይገዛም። ስለዚህ ሀታ የቤተሰብ የወጪ ስንሰጥ ማገናዘብ ይሆንልናል። ለ2 አመት ከሰራችሁ በኋላ ቤተሰብ ጥየቃ ግዴታ ገብታችሁ መምጣት አለባችሁ ባይ ነኝ። ካጠፋሁ ይቅርታ። ይሄም እኮ ለራሳችሁ ብዬ ነው፣ ለኔ ብዬ ሳይሆን ለራሳችሁ ብዬ ነው። ለምን? የኑሮ ዘዴ ምን እንደሆነ የኑሮ አናናር እንዴት እንደሆነ ማህበረሰቡ ራሱ እንዴት እንደተቀየረ አይታችሁ ትመለሳላችሁ ባይ ነኝ። ካጠፋሁ ይቅርታ።
እኔ ደግሞ በአሁን ሰዓት እሱ መጣልኝ። አብሽር ደግሞ አብሽር። ለምን ኑሮም ውድም ይሁን ውድነትም ይሁን ምንም ይሁን ማለት ኢንሻአላህ እቺ ቀን ታልፋለች፣ እንሄዳለን፣ እዛው እንኖራለን። ኢንሻአላህ ደግሞ ለዛን ቀን ያብቃል። ምንም የኑሮ ውድነት ይኑር ምንም ይኑር እነሱ የምንኖር አላህ ያድርገን። ማህበራዊ ኑሮ ከቤተሰቦቻችን ጋር የምንኖር አላህ ያድርገን። ዱአ አድርጉ። እስከዛ ግን ገብታችሁ ሙባይ ነኝ እሺ። እና ኢትዮፕም ደግሞ ስሩ። ኢትዮፕም የሆነ ግሩፕ ፈጥራችሁ አሁን በእኔ አሁን ተሰናከለብኝ እንጂ ግሩፕ የመሰለ ግሩፕ ነበር እየሰራን በቃ ሰብስክራይብ ተመዳድበን ያኔ ሰብስክራይብ ያደረግሻት ሰብስክራይብ ታደርግሻለች፣ ላይክ ያደረግሽላት ላይክ ታደርግልሽ ነበር። ኢንሻአላህ አሁንም ሞባይል ስላልተስተካከለልኝ ነበር። ኢንሻአላህ አሁንም በእነሱ እቀጥላለሁ እና ስለዚህ እንደዚህ አይዲያ ፈጥራችሁ ስሩ። ኢትዮፕም ስሩ። አገርን ቤት ሂዳችሁ ኑ እሺ። አይታችሁ ኑ የኑሮ ምን ውድነት ምን እንደሆነም አይታችሁ ተረዱ። ቤት ራሱ ለማሰራት ግዴታ ማየት ያስፈልገናል ብዬ ነው የማምነው። እሺ እና አላህ ይጠብቃችሁ እና ባላችሁበት አላህ ይጠብቃችሁ፣ እኛም ባለንበት አላህ ይጠብቀን። ኢንሻአላህ ቦታ ስላልተመቸኝ በቶሎ ልውጣላችሁ። ዛሬ ምሳ አሳያቸዋለሁ ብዬ ነበር፣ በተአምር አልመችም አለኝ። እሺ ደህና ሁኑልኝ። አላህ ከእናንተ ጋር ይሁን። እማታውቁኝ ፎዚያ እባላለሁ። ሰብስክራይብ አድርጉልኝ፣ ላይክ አድርጉልኝ። እወዳቸዋለሁ። ቻው